የጃኒን እናት አይታችኋታል ጋይስ? የጃኒን እናት አይታችኋል? አባትየው እንኳን ኦኬ ነው እና አይታችኋል? አይ ቲንክ አክስቷ ናት ዘመዷ ናት መሰለኝ። ልጅ እንደዚህ አስላ ነው የሄደችው። ልጅ አይታዘልም እያለን አይደለ? ማዚያው ራሱ አንሶላ ማዚያው ራሱ የታዘለበት አንሶላ። እናቷን አይታችኋል? በድንገት እንጀራ እየጋገረች የጠራቻት ነው የሚመስለው። ማሚኔ ግብዣ አለብኝ ብላት እሷ እና በዛ ሁኔታ እናትየውን ከጠራቻት በኋላ እንዳፈረችባት ነው የሚያሳየው። በነገራችን ላይ በጣም ነው ያፈረችባት። ጃኒ ነው ያፈረችባት በእናቷ እናቷ እንደዚህ ሻሻ ስራ ምንም እኮ የሀገራችን አለባበስ ለመልበስ እኮ ጋይስዬ ኖርማል ነው እኮ ኖርማል። ሻሽን ማስረ ነጠላም ለብሰ ዘነጥ ብለህ ትሄዳለህ እኮ። ሻሻቸው እዚህ ድረስ ነው። ከዛን እላው ላይ ጋቢ ለብሰዋል። እላው ላይ እንትን ብለ ከዛ ስትመጣ ነው መሰለኛ ያየቻት እና አፈረችባት። ጃኒን አይታችኋታል? ጨዋታው ሁላ ጠፋባት። አባቷ ደግሞ ሁሉ ቀን ይሄን ሱፍ ነው የሚለብሰው። ይሄን ሱፍ ያኔ ገና ሲጋቡ ራሱ ፎቶ ይሄ ነበረ። ትዝ ካላችሁ ይሄ ገና ከእናቷ ጋር ሲጋባ አባቴ ነው ስትል ይሄንን ሱፍ ይሄን ሮዝ እንትን ብርቱካማ ነው የሚባለው። ቡኒ ብርቱካማ ከለር ሱፉን ዛሬም ለብሶት መጣ እና ጨዋታ ጠፍቶባት እንደዚህ ትላለች። ያቺ ጃኒ እንደዛ አብዳ እንደዛ የምትጫወተው ምናምን ልክ አክስቶቿና ልጆቹ እናትየው ስትሄድ ከአዶናይ እህት ጋር ምናምን መጨፈር መዝለል ምናምን ጀመረች። በቤተሰቧ በጣም ታፍራለች። ጃንዬ አንደገል ልንገርሽ፣ አንቺ ሆሊውድ መስለሽ ነው አይደለ እዛ ቦታ ለመሄድ ፕላንሽ የነበረው? ምሳ እንደምትጋብዢ ስታውቂ፣ ምሳ ቦታ እንደምትገኝ ስታውቂ ለእናትሽ ለእህቶችሽ ጸጉር ቤት ውሰዷት እና ቀሚስ ቆንጆ ምን ነው የሚባለው ሽፎን አገዥላትም። ሽፎን ገዝተሽ ሀገር ልብስ ለብሳ አመት ባል አይደል? ምን ችግር አለው? ሹሩባ ተሰርታ ነጠሏን ልብስ አርጋ አትመጣ? አንቺ እንኳን ሞዴሊስት ትጫወች የለ እንዴ? ምንድነው ለእናትሽ 20 ሺህ አይፈጅብሽም እኮ 20 ሺህ። የሰፈር ጸጉር ቤት ዝም ብሎ ሹሩባ ተሰርታ ነጠላ ለብሳ ከዛን ሀገር ልብስ በቃ። እናት ስለሆነች ማንም እንትን አይልም። ግዴታ ሱሪና ፒኪኒ መልበስ የለባትም። ከመጣች በኋላ እንደዚህ አፍረሻቸው ተጠየፍሻቸው። እናትሽን በተለይ ተጠየፍሻት እና ያቺ አክስትሽ ናት መሰለኝ ልጅ በአንሶላ እንደዚህ በአንቀልባ ይዛ ነው የመጣችው እንደዚህ በአንሶላ። ከዛን አንቺ እንትና ጄኒ ጃክሰን ማናቸው ቢዮንሴ መስለሽ እንደዚህ በሊሞዚን ልብስሽን እንደዚህ ይዞ ይሄዳል። እውነት ሁለታችሁ። አዶንያስ እንደው አንቺን ሊያጽናና በጣም የለም ምንም እንዳልመሰለው ሊያሳይሽ በጣም እየጣረ ነው። እዚህ ቪዲዮ ላይ እንደማየው ሲኒ ነው የሚመስለው። በነገራችን ላይ ይሄን ቪዲዮ ማየው አዶንያስ እሷን ምንም ችግር የለውም ለማለት በጣም ሊያረጋጋት ምግብ እንኳን እንኩ ብሉ አትላቸውም። አይታችሁ ከሆነ እንኩ ብሉ አትላቸውም። እና የአዶንያስ እናት እንዳው አንስታ እንደዚህ ምግቡን ጠጋ ታረግላታለች። ይዋት እዚህ ጋር እንዲህ ጠጋ። እሷስ ስትወጣ አይታችኋል? ከመኪና ሊሞዚን ከመሰለ እጇን እንደዚህ ይዞ እንደ ቢዮንሴና እንደ ጄዚ እንደዚህ በክብር ትልቅ ቬሎ የመሰለ ከዛን እናቷ ሻሽ እንደዚህ አስራ ከዛን አፈረችባት። እፍር ምንድነው? እንደዚህ አይነት ግብዣ ቦታ እንደምትጠሪያ ስታውቂ እናትሽን ምንም ችግር የለው እህቶችሽን ጸጉር ቤት ውሰዷት ብለሽ ሹሩባ ቤትም የሚሰራ ሐሳብ ካለ ያ ከዛን ሀገር ልብሷን ለብሳ ወይም ደግሞ ሽፎን ለብሳ አባትሽ ምንም አንድ ሱፍ ነው ምንም አያስፈልገውም ጸጉር መስተካከል ነው። እዛ ሴት ሆሊውድ ትጫወች የለ እንዴ? ምን አይነት ቦሊውድ እና ወለዱኝ ጨዋታ ትጫወቻለሽ? አምጪ ብሎ እንትን ስላለሽ ነው እንጂ በጣም ነው የምታፍሪባት። አንድ ቀንም ካሜራ ላይ ያስወጣሻትና ሂጂ ብለሽ ገፈተርሻት እኮ እንደዛ ገፈተርሻት። ታፍሪባታለሽ። ንቅሳቷን የገጠር ሰውናቷን ምናምን ታፍሪባታለሽ። ልክ ወለጋ ላይ አግብተሽ ነበር ሰልመሽ ለዛውም ሰልመሽ
የአንድ ዓመት የ8 ወር ትዳር ነበረሽ። ያ ሰውዬ ፎቶዎቹን እንዳያወጣብሽ ፍርድ ቤት ሁላ ከሰሽዋል። እናውቃለን ጃኒ፣ ይሄን አውቃለሁ። ጊዜ ነው የምጠብቅልሽ። በነገራችን ላይ ጊዜ ለምን እኔ ደረቴን ሰጥቼ ላንቺ ቆሜልሽ መተሽ እቤቴ ደስነሽ የሰደብሽኝ ዶንት ኮል ማይ ኔም ብለሽ ሰድበሽኝ ይወጣሽው። እንዴት አይነት ቀን እንደምጠብቀልሽ ብታይ፣ መቼ እንደማወጣልሽ ብታይ ጃኒ፣ እናቴ ትሙት። ዩሲ በተለይ አንቺ ላይ ደረቴን ሰጥቼ ቆሜልሽ መተሽ ቤት ሄደ ሰድበሽኝ ሄድሽው። ሰድበሽኝ ምክንያቱም ስለናንተ መወራ ስለቆመ አቴንሽን ሲከር ስለሆንሽ መተሽ ለምን ስለኔ አታወሩም ብለሽ ለማስታወስ ስትይ ሰድበሽኝ ሄድሽው። እያንዳንዳችሁ የሰጣችሁኝ ያላችሁ ሌላ ኢንፎርሜሽን ምንም ካለ የመጀመሪያ የልጇ የባሏ ቤተሰብ እያንዳንዱ የድሮን ፎቶ ለኔ ትሰጡኛላችሁ። እኔ ለቀዋለሁ። ኒካ ስታረግ ምን ስታረግ ትለቃላችሁ። አሁን ራፐር እንደዚህ ብላ በድሮ በክፍለ ሀገር የምታፍረው ነገር እናትሽ ንቅሳት ስላላት ነው የምታፍሪባት። ምን ችግር አለ? እናቶች እኮ እንደዚህ ናቸው። በዘመናቸው እኮ ፋሽን ነበር። ልክ አንቺ ንቅሳት ታቱ እዚህ ላይ እንደምታረጊውላ ድሮ እኮ ኦኬ ነበር እኮ። አይሽ በማንነትሽ የምታፍሪ ሰው ነሽ። አዶንያስ ግን ኖርማል ነው ብሎ አንቺን ኖርማል እንደሆነ ሊያሳይሽ እነሱን ትሪት ማድረጉላ ጀመረ። ገብተሻል? ያ ሽሩባ ስሯት ማለት ምን ችግር አለው? እናትሽ እንደዚህ የምትጠየፊያት ካሁን በፊትም ገፈተርሻት ላይቭ ላይ ገብተሻል? ግዴታ እንዳንቺ እንደ ራፐር መጫወት አለባት? ያ በጣም እያፈርሽባት ሳቅሽ ሁላ ጠፋ፣ ንግግርሽ ሁላ ጠፋ። ደብሮሽ ድብር ብሎሽ እንደዚህ አይነት ቦታ ላይ እንደምትመጣ ስታውቂ ጠራሻት አይደለ? ማሚ እንደዚህ ያለብን። ከዛ ሽፎን ሀገር ልብስ ኖርማል ሀገር ልብስ፣ ከዛ ጸጉሯን ሽሩባ እናት፣ ከዛ ነጠላዋን ለብሳ በቃ ምንድነው? ምን ችግር አለው? ሃይ የአዶንያስ እናት እኮ ሽፎን የለበሰችው ነጠላውንም አልተወችም። በቃ ጸጉሯን ብቻ ነው ያው እድሜዋም ስለሆነ ነው። ኦኬ እንደዚህ ሳታለብሻት አምጥተሽ ለምን ታፍሪባታለሽ? ለምን ትጠየፊያታለሽ? ተጠይፈሽ የአዶንያስ እናት ግራ ገብቷት ምግቡን ወደሷ ታረጋለሽ። አሰጫቸውም ሁላ የሚያሳፍሩሽ ከሆነ ሲጀመር ለምን ጠራሻቸው? ቢዚ ናቸው። ዘመን ይመጣባቸዋል። በዓል ስለሆነ ከወለጋ ሰው ይመጣል ከጎረቤት። አትይም እንዴ ከሀገር ቤት? ምን ችግር አለ? መታፍሪባት ከሆነ ነው። እኔ የመጣሁት ከአዲስ አበባ ነው ምናምን ነው የምትይው። ምንድነው አዲስ አበባ መሆን? እሷም እኮ በዘመኗ የንቅሳቷ እኮ ፋሽኗ ነው፣ እንደታተዋ ነው እኮ። ምን ችግር አለ? ነው ግዴታ እያለች መምጣት ነበረባት። እንደ ጂጂኪያ እንዲህ እያለች ጃኬቷ እንዲህ እያደረገች መሄድ አለባት። እንደ እናት እንኳን እንድዘንጥ እድል ሳሰጫት ትጠየፊያታለች ሰው መሃል። አዶንያስ እንኳን ጨነቀው። ጨዋታ ሁላ ጠፋብሽ። ጨዋታ አይደለም ሰው ሲያናግርሽ ምግብ እንኳን ቼክ አታረጊያቸውም። አንቺ ነሽ የጠራሻቸው እኮ እዛ ቦታ ላይ አይደል? አንቺን ብለው ነው እዛ የመጡት አይደል? አንቺ ነሽ እኮ እነሱ የምታውቂው። እነሱ የእሱን ቤተሰብ አያውቁት፣ ተገናኝቶ አያውቁም። አንቺ ነሽ እኮ እንትን ማድረግ የነበረብሽ አይደል እንዴ? ያ ቆይ እንዴት እንደማረጋቸው ቆሻሻ ሰው በእናቱ እንዴት ያፍራል? አዶንያስ ገብቶት አረ ኖርማል ነው ብሎ ጣጣ የለውም። በቃ ምንም ችግር የለው። እንትን ደብሮት እንደዚህ ፍዝዝ ብሎ ይቀመጣል። ለምን? የሷ ሁኔታ ተቀየራ። ከዛን እናትየው እንደዚህ ብላ ታያታለች። ጭራሽ አንዷ አክስቷ ነች መሰለኝ ባንቀልባ አንሶላ እንደዚህ ልጅ አዝላ ልጇን እንደዚህ ቁጭ አርጋ ምግብ እንኳን ወደሷ የሚያስጠጋ የለም። አንቺ እንግዲህ አይደሉ እንዴ? አታስተናግጃቸውም እንዴ? ምን ነው የምታፍሪባቸው? ግዴታ እንኳ ወላጆቻችን ወጣት መሆን የለባቸውም፣ የዘመናዊ መሆን የለባቸውም እኮ። በባህላቸው እኮ መዘነጥ ይችላሉ እኮ። በባህላቸው መዘነጥ እኮ ይችላሉ። የእውነት ምንድን ነው እንዴ? የኔ እናት ከሐረር ብትመጣ ሺቲ ለብሳ ነው የምትመጣው።
ኢትስ ኖርማል እኮ ጋይስ። ሃይ የምን እንትን ነው ግዴታ እንዳንቺ እንደ ራፐር ምናምን ሆና እንዲህ መሆን አለበት? የኔ እናትን በጠራታው ሺቲ ለብሳ ነው ጎፎፍ እያለች የምትመጣው። ግን ቢያንስ ጸዳ አመት ባል ስለሆነ ጸዳ ራሱ ይላል አይደል እንዴ? አዶናስ ጸዳ ስትል የምትናደድ ጸዳ አረጋታለሁ። ከመጣች በኋላ ልጠየፋትም ወይንም ደግሞ እንዳትመጣ አረጋታለሁ። እናትሽን ትጠየፊያታለሽ፣ ታፍሪባታለሽ። ንቅሳቷ የገጠር ነው የሚመስልሽ። ያ ፋሽን ነው በዘመኗ። ወደድሽም ጠላሽም የተወለድሽው ከዚች እናት ነው። ታሳፍረኛለች ካልሽ ቤተሰቦችሽን ፊት ለፊት አለማምጣት ነው። አለማገኘት ነው ወይ? አዶንያስ ያባቱ ኮኔ አባቴ ነው ብሎ ሲጠቀለል እንደምናየው እናቱ ኮነች እናቱ ነች እህቴ ናት እቺ ምናምን ነው የሚለው። ማንም ምንም አይነት ማንነት ቢኖር ደንታ የለው። እንደዚህ አይነት ኮንፊደንስ ከሌለሽ ለምን ልጅ አምጥተሽ ሰውላ እንዲጠየፋቸው ታረጋለሽ? ምንድነው? በጣም ሼም ይዟት በእናቷ ጋይስ፣ በእናቷ አባቷ ደግሞ አንድ ሱፍ ነው ያለው። በቃ ሁሉ ቀን በሄደበት ቦታ ይሄንኑ ምን ነው የሚባለው ኦሬንጅ የመሰለ ቡኒ የለም እሱን እንደለበሰ ነው። እሱስ እሺ ወንዶስ እንኳን ብዙ አይፈጅም። ግን እናቷን ተጠየፈቻት፣ ታፍርባታለች። እሷን የእሷን ግዳ ናቸው አይደል? እንኩ ብላ ምግብ አጠገባቸው አታስጠጋም። የአዶናይናስ ጨንቋት እንዲህ ቀና ብላ እንዲህ ትሰጣቸዋለች ምግቡ። እንደውም ጠጋ ታረጋለች። የኔ እንግዳ ናቸው እኮ ቤተሰቤ። እነሱን እኮ አያውቁም። ለዛው ምግብ ቤት ውስጥ ይኸው የባህል ምግብ ቤት ነው። ቅልቅል ብላችሁ ሄዳችሁ ቅራቅንቦ ባህሪያችሁን ያየ ነው። በነገራችን ላይ የእውነት እንዴ እናትሽ የናየው እናት እንድትመስል በጣም ትፈልጊያለሽ ማለት ነው? የናየው እናት እንድትመስል ወይስ የፊዮና እናት እንድትመስል ለምትፈልጊው ወይስ የአዶናይ እናት? እንዴ ያለህም ማንነት አምኖ መቀበል ነው። ራስሽ ከጠራሽ ደግሞ ፕሮቶኮሉን የጠበቀ ነገር ማድረግ ነው። 50 ሺህ አይፈጅብሽም እኮ እንዳለ ከነ ልብስ ከነ አንድ ሽፎን ተለብሶ ምናምን የለም። ዛሴ ግዴታ እኮ ውድ መሆን የለበት። ይሁን ምታፍሪ እንደዚህ አይነት ስሜት የሚሰማሽ ከሆነ ማለት ነው። አንቺ እንኳን ፊትሽን ዞርሽባቸው እኮ እንደዚህ እናትሽ ላይ ዞርሽ እኮ ዞርሽ ነው የምትበይው። የአዶናይ እናስናው እንደዚህ አሻግራ ያየች እንደዚህ ምግብ ወደ እነሱ ጠጋ ታረጋለች። ለምን? ቢፌ ስለሆነ ማለት ነው። ቢፌ ስለሆነ ገባች? ያ ቆሻሻ ልቃኔ በማንነትሽ ምታፍሪ አንቺ እናትሽን ምታፍሪባትና ምትንቂያት ከሆነ አዶንያስ ኬርልስ ባይሆን ኖሮ እነሱንም አንቋሾ እንደገና ደብል ያሳይሽ ነበር። ገብቶሻል? ቆሻሻ በማንነቷ ምታፍር በቅርቡ ጠብቂ። ድሮ ያገባሽውን ባል እኔን ፎቶን ማውጣው እሱን ፍርድ ቤት ገትር። ለኔ እንደሰጠ ምንም አባሽ መረጃ የለሽ። እንዴት እንደምቀበቀልሽ ታይኛለሽ። የረሳውልሽ መስሎሻል? እኔ ዝም ስል እኔ ቀን ነው የምጠብቀው። ልቆምልህ ቁስል ይዘህ የመጣ ቀንም ሚጥሚጣ ልጨምርብህ በጣም ቀን የምጠብቅ ሰው ብኖር እኔ ነኝ። የእውነት ልቃሚ ንፍጣ አንቺ እዚህ ለመቆምሽ በስንት ጥንቆላና በስንት ጨሌ እዚህ ያቆመችሽ እናትሽ ናት። የእውነት እዚህ ከአዶንያስ ጎን ግርማ ሞገስ እንዲኖርሽ ካረገችሽ ስንት ጠንቋይ ቤት ሄዳ ጥንቆላ ያሰራችልሽ እናትሽ ናት። ላንቺ እንደዚህ መዘነት ትልቅ አስተዋጽኦ አላት አይደል እንዴ? እከካ ከአዶንያስ እንኳን አትማሪም እንዴ? በራስ መተማመን ያለን ማንነት አምኖ መቀበል። ሁለተኛ ልጅ እየወለዱ ነው በነገራችን ላይ ናዮ እናቷን ዝንጥ አርጋ ነው እሷን የመሰለች እናት የምታቀርበው። አታፍርባትም። እንዳንቺ አይደለችም። ያ እኛ ሚዲያ ላይ እንዲቀመጡልን የምንፈልገው ጆን ዳንኤል፣ አዶንያስ፣ ናዮ ናቸው። ዛሴት አንቺ
ዝም ብለሽ አለቅላቂ ነሽ ልቃሚ ቆሻሻ ጭንቅላት የላት ምን የላት ድምጿ ሲያስጠላ ምኗ ሲያስጠላ የሆነ ስትናገራት ብላ የሆነት ካንተን መለስ ያለ ጾታው ሊቀይር ያለ ወንድ መሰለኝ ሴትዮ ወላ አንድ ነገር እንኳን ባይብል ማለት በእንግሊዘኛ ምንድነው ብላ የምትጠይቅ መሐይ ልቃም ቆሻሻ በእናቷ ምታፈር አንቺን እዚህ ደረጃ ለማድረስ መሰለኝ እንደዚህ የተጎሳቆላችሁ ላንቺ ሚዲያ እንዲሳካልሽ መሰለኝ በየጦንቃይ ቤት እየርች የንቅሳት ላይ የሞላችሁ ያንቺን ህይወት ለማሳካት መሰለኝ እቴቴ ጩፋ እዩ ጩፋ ያለች እንደዚህ ጨሌ ስታርግ ክፍልሽ ምትውል ታፍርባታለች እንዴ እሷ በየጦንቃይ ቤት ባትሄድልሽ ኖሮ አሁን ከአዶንያስ ጎን ቁጫት አዶንያስ ጥንቆላ እንደሆነ ሲገባው ቆንጂዋን ሽኮሪና ከትግራይ ሄዶ ያመጣልናል አባ ቆንጂዋ ወይ ከሐረር እንደረዋል እከካም ልቃ ምንም አትመጠኙ ላጫ ዝርክርክ ለማንኛውም በእናቷ ምታፍር ቅራቀምቦ ከአዶናይ ራቂ እንደው እከካም ንፍጣ ምንም ስነ ስርዓት የሌላት ምንም ሙቀት የሌላት ባዶ መሐይ የሆነት ቆይ ሙሉ ልከውልኛል መሰለ ሙሉ ያ ቴንክ ዩ ቆይ እንዴ ኢንሳይደሮች አይተኙም እኮ እስቲ ሙሉ ከጊፍተሯ ጋር እንደገና የተኛችሁ ነው ኦኬ እስቲ ማንም ነው እኮ የሚወጣባት ጋይስ ያት ከጊፍተሯ ጋር እንዴት እንደሚያረጋት ያት በዚህ አጋጣሚ ራዝ ቴንክ ዩ ስለሁሉም ነገር እሱ ነው በጣም ሰፖርት አድርጉኝ ምናምን ከአያች ራስ የሚባለው ሁላ አግኝተዋለች ቂጣ እንዲያወዛወዘች ሁላ አረቺ ቆንጆ ቀለል ጅራሬ ናት ጋይስ ገና እኮ የአንድ አመት የ8 ወር ትዳሩ ላይ ነበራት ናት እኮ በስነ ስርዓት አፍርታ ኒካ አርጋ የምትኖር የነበረች ናት እኮ እከካ ልቃ ናዮን አይተገብተዋል እቺን ስታይ ፊዮናን አይተችን ስታይ ያስጀመረኝ በቃ ጌሙን እንዲያመር ያደረገው ራዝ ነው እና ራዝ መጣ እየተጫወትን ምናምን ራዝ የሚባል ክፍተር አለኝና በዚህ አጋጣሚ ራዝ ቴንክ ዩ ስለሆነ አረ ጆን ዳንኤል ወርቅ የመሰለች የእውነትም ዳይመንድ የሆነች ሊሰጥቷል እና ጥብቅ አርጋት እሺ የእውነት ድብቅ ነው እንጂ የምታረቀው የእውነት የናዮን እናት የትን ቦታ አንተ እንኳን ይዛት ብትሄድ አታፍር እሷ ራሱ በእናቷ የምታፍረውን አንተ ምን እዳ አለብህ የእውነት አዶንያስም ራሱ እናት ያረገችበት ያሰራችበት መድኃኒት እስተሚለቀው ነው እንጂ ምንም አብረው ማይሄዱ ነገር ናቸው ጋይስ ላጫ ንፍጣ በጭንቅላት ነው በምን ሆነ አሁን እቺ ሰው የምታስመልጠው ጋይስ የእውነት እቺ የአደጋ ጊዜ ተጠሪ ናት ወይስ አደጋ አድራሽ ናት ጭንቅላቷ ድድብናዋ ራሱ አደጋ የሚያደርሰው ለማንኛውም ቤተሰቧ ላይ በጣም ነው የምታፍረው እናቷ ንቅሳቷና የክፍለ ሀገር ልጅ መሆኗን ታፍርባታለች እዚህ ጋር ምን አይነት ውማን ሄር እንደምትለብስና ምን አይነት ልብስ እንደምትለብስ ቀኑ ሙሉ እንዲስታሳይ ትውላለች ግን ለእናቷ ለአመት ባል ሽፎንና ጸጉሯን እንኳን አሰርታ አጠራትም ከጠራቻት ምግብ ቦታ ከምግብ ቤት ውስጥ ከገባች በኋላ ለምን ነው የምትጠየፋት እሷን ለመወለድና ምናምን መሰለኝ እንደዚህ እንትን የሆነችው ቆሻሻ ነፍጣ ልቃ ለእናትሽ ያለውንሽ ለማና ባሽ ልትሆኚ ነው ቅራቅምቦ አዶንያስን ፋራታ እንትን መሐይብ እንዳታረጊው ሂጂ ካጠገብ ውጪ ካጠገብ የእውነት አዶንያስ ጆንንስ እግዚአብሔር ገላግሎት